ውጭ ሀገር ልጅህን እጅ ብታነሳበት ትታሰራል ወይ ልጅ ይወሰዳል። እዚህ ሀገር ግን ልጅ አስተዳደግ ትደነግጣላችሁ። አዎ ስነ ስርዓት 1 ሚሊዮን ብር አስታውሳለሁ። ወደ ጦር ኃይሎች አካባቢ አንድ ወዳጅ አስተማሪ ነውና በቃ ልጆች በልጅነታቸው ተርቦ ያደጉ ሰዎች በቃ ልጆቼ ምንም አይጉደለባቸው ይሉና አሳ ዶሮ በቃ ምግብ ይሰገስጉባቸው ልጆቹ ላይ በቃ ምግብ ነው ትልቅ ነገር ብሎ ምክንያቱም እነሱ በልተው አላደጉማ። ሁሉን ነገር ያገኙ ሰዎች ሁሉም ማግኘት አለባቸው ብሎ ያስባሉ። ሁሉን አጥተው ያደጉ ደግሞ ወይ ሁሉንም ማጣት አላቸው ብሎ ያስባሉ። ሁለቱም ልክ አይደለም። ሁሉም መስጠትም ችግር ነው፣ ሁሉንም መከልከል ችግር፣ መካከለኛ ማድረግ እና እናትየው ምግብ በቃ እየሰገሰገችበት ልጁ ትምህርት ቤት እየሄደ ይተኛል። አስተማሪው ሰለቸውና አባትክ 1 ሚሊዮን ብር እየከፈለ አንተ እዚህ ቢሮ መተተኛ ትምህርት ቤቱ መተተኛለ እንደ ሲለው ታዲያ 1 ሚሊዮን ብር የሚከፍለው እኮ ስተኛ ለተቀሰቀሰኝ ነው ብሎ ቁጭ ነው። ምላስ ብቻ እንዴ! ይሄ ልክ ነው? ልክ አይደለም። ልጆቻችሁን ጥበብ አስተምሩ። አንቺ ለባልሽ ስትገዢ ባልሽ ከውጪ ሲገባ ብድግ የምትይ ሴት እንደው በዚህ ዘመን እንደዚህ አይነት ትምህርት ማስተማር ይገባኛል። ምን አስቦ ነው የሰውዬ ትላላችሁ? እንደው ለባለቤቴ ከውጪ ሲገባ ብድግ እላለሁ የምትይ ሴት ወደ ጓዳ ነው የምሸሸው። የሥራሽን ይስጥሽ። ባለቤቴ ስትመጣ እናቴ እህቴ እላታለሁ፣ ስማታለሁ፣ አቅፋለሁ የምትል እስኪ ስሟን ራሱ ረስቶታል። ስለዚህ እህቶቼ እናቶቼ የምትሰሙ ከሆነ ባልን እንደ ባል አክብሪ። ሴቶች ለጌታ ብላችሁ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። ለማን ተገዙ? ለባሎቻችሁ ተገዙ ይላል። ለክርስቶስ መገዛትሽ የሚታው ለባልሽ ስትገዢ። ያላገባችሁ ወጣቱ ሴቶች ደግሞ ካላችሁ መጀመሪያ በቃ ምንድነው ሚስትነት? ልባም ሴት ባህሪዋ ምንድነው? ግቢና አጥኚ። ልባም ሴት ማልዳ ትነሳለች። ምግብ ለሰራተኛ ለባለቤቷ ለምኗ ታዘጋጃለች። የዛሬዋ እስከ 4 ሰዓት ተኛለች። ልትወጣ ነው እንዴ ትላለች። ማታ ደግሞ ልክ ሲመጣ እራት ምን ላስራለ? ደክሞ የገባ ሰውዬ ብቻ በር ላይ ወጥ ይዘሽ ብትጠብቂው ደስ ይለዋል እንዴ? ከተቀመጠ ከደከመ በኋላ ከዛ በኋላ ምግብ ልስራለ? እግዚአብሔር ይማረን። የሆነ ቦታ ነው ያለነው። ከዛ መልሰን እግዚአብሔር ወደ ልባችን ይመልሰን። ልክ ይሄ የድንጋይ ልብ ከእናንተ አውጥቼ አዲስ የሥጋ ልብ ሰጣችኋለሁ እንደሚለው የሚያስበውን የሚራራውን ሰው የሚወደውን ለሰው የሚያስበውን በዚህ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ የዚህ ዘመንን ሰው ጸባዩን እንዳለ መጽሐፍ ቅዱስ ይናገራል። በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይህን ወቁ፣ ሰዎች ራሳቸውን የሚወዱ ይሆናሉ ይላል። በዚህ ሁሉ ዓመት እኔ ትዳር ሳማክር አንድ ሰው እባክህን ባለቤቴን አስቸግሬዋለሁ ጥሩ ሴት እንደሆን ምከረኝ፣ አንድ ሴት አልሰማም። አይወደኝም፣ አይሰማኝም፣ ቀለብ አይሰጥም፣ ቤት አይገዛልኝም፣ መኪና አይገዛልኝም፣ በቃ ችግር ብቻ። እንደው እግዚአብሔር ይመስገን ይበቃል በይ እስኪ አንዳንዴ ሚስቴ እንደዚህ አታረግም እንደዚህ ክስ ብቻ። እስኪ እግዚአብሔር ይመስገን በል መጀመሪያ። እንደ ሚስት ተመስገን ጥሩ ሚስት አለኝ በል። ሴቶች ደግሞ በባህሪያቸው ጎበዝ መባል፣ ጀግና መባል፣ ቆንጆ መባል፣ ጸጉርሽ ያምራል፣ ጸጉርም ባይኖራት መላጣም ብትሆን አዎ ያ ነገር ፍቅሯን እንዲፋፋ ያደርገዋል። አንተ በቃ ትችት ብቻ ነገር ብቻ ከሆነ መቼም ቢሆን አትስማሙ። እንደዚህማ አያስቅም። አዎ ስለዚህ ወገኖቼ ሴትን የመምራት ጥበብን ማወቅ ከፈለጋችሁ የመጀመሪያ ዮሐንስ አፈወርቅ በጣም ብዙ ነገር ይናገራል፣ ሰዓት ስለሌለ ነው እንጂ። ስለዚህ እግዚአብሔር የልብ አምላክ እንጂ የምላስ አምላክ አይደለም። መልኩንና ቁመናውን አትይ፣ እኔ ምን ብየዋለሁና ንቄዋለሁና። አዳዲስ ያላገባችሁ ወጣት ሴቶች ደግሞ አንድ ነገር ልንገራችሁ። ረጅም ካልሆነ ሀብታም ካልሆነ ቤት ከሌለው መኪና ከሌለው ብለሽ ቆመሽ እንዳትቀሪ። በቃ እግዚአብሔር ሰው ይሁን። ከመልክ ላይ ምን አለሽ? ንብ ታምራለች ታስጠላለች? ታምራለች። እዚህ ሰፈር ነው ንብ የምታምረው። ንብ ታስጠላለች። ማሯ ይጣፍጣል አይጣፍጥም? በቃ ከመልክ ውጡና ለናንተ ረጅም ብቻ ነው ሰው አይደለም። ወዶ ነው የረዘመው፣ ወዶ ነው ያጠረው። በቃ ከአባቱ የወሰደው ከእናቱ የወሰደው። እግዚአብሔር ሰው ስጠኝ በይ። ምን ስጠኝ? በቃ ሰው ስጠኝ። እንዴት ሴት ልጅ እንደው ረጅም ካልሆነ ሀብታም ካልሆነ አጭር ካልሆነ ጠይም ካልሆነ ጸጉራም ካልሆነ ምን ልታረጊው ነው? ጌታ ሆይ ሰው ስጠኝ። ምን ስጠኝ? አዎ መጀመሪያ ግን እኔን ሰው አድርገኝ። ጠቢቡ ሰለሞን
ነብዩ ዳዊት በህይወት ዘመኔ ከማር ሁሌ ጭንቅላት ላይ የሚሰማ ሰው በደንብ በተለይ ቢያነበው ልጁን ምን ብሎ መረቀው? ልጄ ሆይ ሰው ሁን። ምን ሁን? በቃ የመጨረሻ እድገት ሰው መሆን። በቃ ሰው መሆን መጀመሪያ ሰውነት ይቀድማል። ከምንም ነገር መጀመሪያ ሰው መሆን ይቀድማል። መጀመሪያ ጌታ ሆይ እኔን ሰው አድርገኝ፣ እኔን ሚስት አድርገኝ። ከዛ በኋላ እኔን ባል አድርገኝ፣ እኔን ሰው አድርገኝ። አንተ ሰው ከሆንክ በኋላ አንተ ባል ከሆንክ በኋላ አንተ ራስ ከሆንክ በኋላ ሚስት ትመጣለች አትመጣም? አዎ አንቺም ከእንደዚህ አይነት አስተሳሰብ ውጪ በተለይ ቤተክርስቲያን ልጆች ሆናችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ሆናችሁ ከገንዘብ ውጪ ሰው የማይታያችሁ ሰዎች፣ ደሃ እንደ ሰው የማታዩ ሰዎች፣ አሁን እንደዚህ አይነት ሴቶች ካላችሁ በተለይ እዚህ ዘመን ሴት ትንሽ ቀላ ካለች ትንሽ ጠየም ካለች በቃ ሀብታም ካልሆነ ሌላ ወንድ አይደለም። ሀብታም ከሆነ ተገዝታ ትኖራ፣ ደሃ ከሆነ በቃ ስቃዩ ብዙ ነው። ዛሬ ሽሮ አለቀ፣ ሽሮ ሳያልቅ ጤፍ አለቀ፣ ጤፉ ሳያልቅ በርበሬ ሳያልቅ ሰውየው በጨጓራ በስኳር ሊሞት። ተረጋጉና እስቲ እግዚአብሔርን መፍራት ደግሞ ጥሩ ነው። ማንን መፍራት? እግዚአብሔር ሆይ የሰጠኸኝን እቀበላለሁ በይ። ይቻላል አይቻልም? አዎ ያላገባችሁ ሴቶች ደግሞ ከጋብቻ በፊት ክብራችሁን ጠብቁ። ሴት ልጅ ከጋብቻ በፊት ምንም አይነት ንክኪ አያስፈልጋትም። በቃ ይሄን የምትፈልግ ከሆነ ዞር በልልኝ በይ። እንዴት ነው የምትባረከው? ከጋብቻ በፊት የምትዘሙት ሴት እንዴት ትባረካለች? 30 ሰው ጋር ግንኙነት ያላት ሴት እንዴት እግዚአብሔር ይባርካታል? ከጋብቻ በፊት 30 ሴት ጋር ያለን ሰው እንዴት ለምን? ይሄንን ሰውነት ክርስቶስ ዋጋ ከፍሎበታል። በዕለተ ዓርብ እንደ በሬ ቆዳ ተወጥሮ በ6666 ጊዜ ተገርፎበታል። ይሄን የአይምሮ ክፍል እንግዲህ ሳይንቲስቶች ኢየሱስ ክርስቶስ 72ቱ የሸዋ አክሊል አንዷን ሰበር ነቀሉና ተመራማሪዎች የሥነ ጽዋት ተመራማሪዎች ተመራመሩ። ኢየሱስ ክርስቶስ ከ72ቱ አንዱ ሾክ ነቅለው ቼክ ሲደረግ ከሚስማር 2 እጥፍ የሚጠነክር ነበር። ይሄን አይምሮ ይሄን ቅል ሰብሮ ወደ ውስጠኛው አይምሮ ክፍል ይገባ ነበር። ህመሙ ይሰማው ነበር ይላል። ለሰው የተከፈለው ዋጋ ነው። እዚህ አካባቢ የነርቭ ስርዓቶች አሉ። ይሄ አጥንት ወደ 25 የሚሆኑ አጥንቶች አሉ። እዚህ የነርቭ እንትን ያለበት ቦታ ነው የተወጋው። ህመሙ ከባድ ነበር ይላል። ለዛ ነው ሐዋርያው በዋጋ ተገዝታችኋልና የራሳችሁ አይደላችሁም፣ የተገዛችሁት ደግሞ በደም ዋጋ ነው። ከዛ በኋላ ሌላው ነገር ርካሽ ይሆንባችኋል ወገኖቼ። ክርስቶስ የዋለልህን ውለታ ስታስብ የተከፈለብን የደም ዋጋስ እንኳን መዘሞት እንኳን ባለትዳር ሴት ጋር መባለቅ ቀርቶ አታስበው፣ ሐሳቡ አይመጣልህ። ይሄ ሀገር በተለይ ባለትዳር ሴት ማማገጥ፣ ባለትዳሯ ሴት በቁርባን የለ በተክሊል የለ። አንድ ክፍለ ከተማ ላይ ስብሰባ ተደረገና እናንተ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምንድነው ሰው የምታጋቡ? በቁርባንና በተክሊል። ታዲያ ቁጥር 1 እኮ የተፋታችሁት እናንተ ናችሁ። ለምን አታስተምሩም? እየዘሞተ ያለው እየባለገ ያለው ትዳሩ ላይ የሚማገጠው ይሄ ነው። ለምንድን ነው ማታ ጠጥቶ 9 ሰዓት 8 ሰዓት 10 ሰዓት የሚገባው ሰካራም ከየት አንተ ለምን አታስተምሩ? አንድ ሙሉ ክፍለ ከተማ እንደዚህ ከመዋረድ እግዚአብሔር ይሰውራችሁ። መጽሐፍ ቅዱስ ለማንም መሰናከል እንዳትሆን ማንም ደግሞ በአንተ መሰናከል እንዳይሰናከል ተጠንቀቅ ይላል። ስለዚህ ሴቶች እህቶቼ ይሄ ሀገር እንኳን ሴቶች ቀርቶ ወንዶች ራቁታቸውን መንገድ ዳር እንደ ሴተኛ ዳር የሚሰሩበት ግብረ ሰዶም በቀጥታ እየተጀመረ። ስለዚህ ተጠንቅቀን ራሱ አንችልም፣ ራሳችን ጠብቀን ራሱ አንችልም፣ ኮስተር ብለንም አንችልም። ስለዚህ ከጋብቻ በፊት የማንንም ሴት ገላ እንዳትነካ። እግዚአብሔር እንዲባርክ የምትፈልግ ከሆነ የዝሙት የሥጋ ፈቃድ አለብኝ ብለህ ካልክ ደግሞ ጾም፣ ካልተሻለ ጾም፣ ካልተሻለ ካሁንም ጾም። ሥጋን ካደከምኩ ይደክማል። አዎ የሥጋን ፈቃድ ለነፍስ ማስገዛት የሚቻለው በጾም ነው፣ ከዛ በጸሎት ነው፣ ከዛ በኋላ እንደዛ ማሸነፍ ትችላል። የሥጋን ፈቃድ እያሸነፈ ሰው ደግሞ እየነቃ በመንፈስ እያደገ ይመጣል። አዎ በጸሎትም ድጋሜ ደግሞ ጸልቼ ዳዊት ደግሜ ውዳሴ ማርያም አቃተኝ ብላችሁ የምትሉ ከሆነ ሌላ ቢደክማችሁ በቀን 6 ጊዜ 7 ጊዜ ጌታ ሆይ ከዚህ ከኃጢአት ፈተና ገላግለኝ፣ ግን የኔ ፈቃድ ሳይሆን የማን ፈቃድ ይሁን? ዛሬ እግዚአብሔር እንዲሰማችሁ ከፈለጋችሁ ኢየሱስ ክርስቶስ ለምን ይመስላል አባቶ ያንተ ፈቃድ ያንተ በተደጋጋሚ ያለው? ጸሎታችሁ መካከል እቺ መቅረት የለባትም። በዛ ላይ ደግሞ ከጸሎት በፊት ሰው ልጅ መጀመሪያ 5 ደቂቃ ህሊናውን መሰብሰብ። ልጆቻችሁ ቦርሳ እንዳወለቁ ጸሎት ቤት መወርወር ነው። መጀመሪያ ህሊናን ሰብሰብ አድርግበኝ። እናንተም ዳዊት አድርጎ ሰው ከመድገሙ በፊት ትንሽ ህሊናውን ሰብሰብ 5 ደቂቃ። ከዛ ሐሳቡን ሰብሰብ አድርጎ ጌታ ሆይ ጸልይ ዘንድ ያንተ ፈቃድ ይሁን፣ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን። እና አቡነ ተክለ ሃይማኖት 7 ዓመት በአንድ እግር ቆሙ ሲባል ሰው ብርቅም የሆነበት ወገኖቼ ተመስጦን ሚስጥር ስለማያውቁ ሲመሰጥ ጸሎትን መንፈስ ቅዱስ ነው የሚመራው። እና አቡነ ገብረ መንፈስ ቅዱስ 7 ዓመት በራሳቸው ተዘግቶ ጸሎት ሰው ብርቅ የሆነ ለምንድን ነው? ይሄን አያውቅማ። ጸሎትን መንፈስ ቅዱስ እነ ክርስቶስ ተምራ
አንድ ጦር ከፊት፣ አንድ ጦር ከኋላ፣ አንድ ጦር ከጎን። እነሱ አያስተውሉትም። ለምን? በተመስጦ ጸሎታችሁን መንፈስ ቅዱስ አንብበ ከዛ ጨርሰ ዳይዝ ነው። እንደዛ ነው እንደምትጸልየው። ሐሳብህን ህሊናህን ሰብስበ ከዛ በተመስጦ ከዛ መንፈስ ቅዱስ ነው የሚመራክ። ጸሎትህን የሚመራል መንፈስ ቅዱስ ነው። ከዛ በኋላ በተመስጦ 4 ሰዓት በ4 ደቂቃ ጨርሳለሁ ያልከው ሰውዬ 4 ሰዓት ቆመ ትጸልያለህ። ከዛ በኋላ የምስጋና ሰው ትሆናለህ። ምንም ያልጎደለብህ ነገር እንደሌለ፣ ሁሉን ነገር እግዚአብሔር እንደሞላልህ፣ የጎደለም ካለ እግዚአብሔር እንደሚሞላልህ ታምናለህ፣ ማመን ትጀምራለህ። ሰው ደግሞ መጸለይ ከጀመረ ሞር የመጸለይ አቅሙ እያደገ ይመጣል። ራስን ዝቅ ማድረግ ከጀመራችሁ ወገኖቼ፣ ራሳችሁን ዝቅ የማድረግ አቅማችሁ እያደገ ይመጣል። በጣም መጸለይ ከጀመራችሁ አትጠግቡም። መኪና ውስጥ ሬዲዮህን ትዘጋና ቴፕህን ትዘጋና በተመስጦ እግዚአብሔርን ታመሰግናል። ከዚህ እስከ ጅጅጋ ድረስ 400-500 ኪሎ ሜትር ስትነዳ ከእግዚአብሔር ጋር ታወራለህ፣ ከራስህ ጋር ታወራለህ። እስኪ ተመስጦን ልመዱ። ማታ ቤታችሁ ስትገባ የሚጮኸውን ቲቪ ቀነስ አድርግና ትንሽ ራስን አዳምጥ። እግዚአብሔር ይመስገን በል። ስለ ልጆቼ እግዚአብሔር ይመስገን በል። ስለ ሚስቴ እግዚአብሔር ይመስገን፣ ስለ ባሌ እግዚአብሔር ይመስገን በይ። ስለ ጤናዬ እግዚአብሔር ይመስገን በይ። ስለ ደም ስርዓቴ እግዚአብሔር ይመስገን፣ ስለ ነርቭ ሲስተም ስርዓቴ እግዚአብሔር ይመስገን በይ። በእኔና በባለቤቴ መካከል ያለው ችግሩ እሱ ጋር ሳይሆን እኔ ጋር ነው በይ። ኃላፊነቱ ሰጂ። ከዛ በኋላ ምን ላድርግል በይ። ከዛ በኋላ ወርቅ ሚስት ትሆኛለሽ። እግዚአብሔርም ደግሞ እያበቃሽ እያነቃሽ በመንፈሳዊ በቤተክርስቲያናችን 10 የማዕረጋት አሉ። የሰው ልጅ በመንፈሳዊቱ እያደገ ሲመጣ እየበቃ ትልቅ እየሆነ ይመጣል። ያን ጊዜ ትዳር ሰጠኝ አልሰጠኝ ጉዳዩ አይደለም። ልጅ ወለድኩ አልወለድኩ ሐሳቡ አይደለም። እግዚአብሔር ከሰጠ ተወልዳለህ፣ ካልሰጠን ሰዋት። ስለዚህ ምን ይሁን? ከዚህ ስጉሯ ማርያም ካልሄድክ እግዚአብሔር አይሰማህም። ምን ማን ያስተማራችሁ እንደዚህ አይነት ዘንዶ አስራ ካልሄድክ አትፈወስም? እዚህም በቃ ዳስና ውሃንካና ማዳን በማን እጅ ነው? ዶክተር ቁስል ያሽጋል፣ እግዚአብሔር ምን ይላል ይባላል። አዎ አንተን መድኃኒቴ የምትል ከሆነ በደንብ ተረጋግተ በንጹህ ልቦና እግዚአብሔር ለምነው። የባለቤት ባህሪ ካስቸገረ ደግሞ አትጨነቅ። በእግዚአብሔር እጅ ነው አይደለም። አንተ ሞክረ ካቃተ ለሰው ማይቻል ለማን ይቻላል ይባላል። ሴቶችም ደግሞ እንደው የፍቺ ወረቀት ይዛችሁ ፍርድ ቤት መሮጡን አቆሚና ተረጋጊና ጌታ ሆይ ያንተ ፈቃድ ነው የኔ ፈቃድ ነው። በብዙ ጭቅጭቅ መካከል በብዙ መከራ መካከል እግዚአብሔር ይባርካል። ቅዱስ ጳውሎስ አደገኛ ራስ ምታትና የሆድ ድርቀት ነበረበት ይላል። እስከ 3ኛ ሰማይ የተነጠቀው ግን ከዚህ ህመም ጋር ነው። ብዙ ጊዜ ጌታ ለመንኩት ይላል። ኃይል በድካሜ ከህመም ጋር እግዚአብሔር ያዕቆብ ለሊቱ ሙሉ ከእግዚአብሔር ጋር ሲታረ ልቀቀኝ አለቅም። ከዛ በኋላ ጎኑን መታው። ከዛ የጎኑ አጥንት ተሰበረች ይላል ሊቃውንቱ። ከዛ እያነከሰን የኖረው የተባረከበት ዓመት ያ ዓመት ነው። እግዚአብሔር ከጨጓራ ጋር ከጉበት ጋር ከደም ግፊት ጋር ከድህነት ጋር ይባርካል። ተመስገን በል። ምን ብርቅ ነው። ስለዚህ ይሄ ወገኖቼ መኪና ቤት የመጨነቅ በጣም የወረደ ነገር ነው። ትዳር ስጠኛ ተስተይ ይሄ በጣም የወረደ ነው። ለምን ስጋውን ቆርሶ ደሙን አፍስሶ ላንተ እንዴት በእንጀራ እግዚአብሔርን ታምኗል? እንዴት እግዚአብሔር በእንጀራ ይታማል? ይሄን የተባረከ አየር ሰጥቶ እንዴት በእንጀራ ይታማል? ከዛ የተሻለውን ሰጥቷል እግዚአብሔር። ይታማል እግዚአብሔር። እኔ የእውነት ተመስገን ማለት ልመዱ። ትልቅ 7-8 ፎቅ ያላቸው ከተማ ውስጥ 4 ቦታ ካርታ ፕላን ያለው ቤት አለ። ተመስገን አያውቁ። እንደው ያዘና ያላችሁ ሰዎች ካላችሁ እንደው እግዚአብሔር ይመስገን ብለው። ማን ይመስገን? የተከራየው ቤት ያንተ ነው አይደለም? ያንተ ነው። ስለዚህ በተከራየው ቤት እግዚአብሔር ይመስገን ብለው። ሰው በጭንቀት ሊሞት በቃ ኤክስፔክት የእንትን ፍላጎቱ በጣም ብዙ ነው። በጣም ብዙ በቃ ምንም ነገር ቢደረግ አይረካም። ሶፋ ከተገዛ አልጋ ትላለች፣ አልጋ ሲገዛ መኪና ትላለች፣ መኪና ሲገዛ ቴሌቪዥን ትላለች፣ ቴሌቪዥን ሲገዛ ቤት እንግዛ ትላለች። ባሎቻችሁን አታስጨናንቁ። እግዚአብሔር ይመስገን በይ። ማን ይመስገን? ጎበዝ ሴት እንዴት አድርጋ እንደምታበቃቀው ታውቃለች። እሱ ካልሰራ ደግሞ ከሩቅ ምስራቅ ቀለቧን ተሰበስባለች ይላል ልባም ሴት። ሰብስቢ እንደ ሴት፣ ቋጥሪ እንደ ሴት፣ ስሪ እንደ ሴት፣ አቅጂ እንደ ሴት፣ ወረቀት ይዘሽ ጻፊ እንደ ሴት። እሱ ያጎደለው ቦታ እንደ ባል ሙይለት፣ እንደ ሚስት ሙይለት። እቺ ናት ሚስት። ጠዋትና ማታ የምትነዛነዝ ነገር ካፏ የማይጠፋ ምላሷ እንደ ጦር በቃ ጥይት የመታው ይሻል እሷ የመታችሁ ሰው በቃ እንደዚህ ፓራላይዝ ነው የሚሆነው። እንደዚህ አይነት ሴቶች ካላችሁ እባካችሁ እግዚአብሔር አይባረክሽ። ምላስሽን ትንሽ ሰብሰብ አድርጊ። ምንሽን ዛሬ እንደማያስወጡኝ ያውቃለሁ። ሴቶቹ ምን ብላችሁ ነው የላካችሁት? አዳማ የሆነ ጊዜ እኔም ወረድክብን። ምንድነው እሱ? ወንዶቹም ይመጡና ልክ ላስተምር ስገባ እኔ የምልህ እዛ ጋር ባለቤት ያለችና እባክን በበሽታ ለሞት ነው እባክህ ስለ ንጽህና አስተምር አለ። ምንድነው አልኩት። እንደ በረድስት አታጥበም እዛው ለቅለቅ አድርገው። ሁለተኛ ለቅለቅ አድርገው
13 ዓመት ብረድስት አጥባት ታቅምና ታይፎር ታይፈስ ልሞት ነው አለኝ። ሶጣ ከዛ እሱ ነግሮክ ነው። አዎ ሴቶች ባካችሁን፣ ባል ንጉስ ነው። አጼ ምኒልክን ታውቃላችሁ? ከሚስቱ ከጀርባ የነበረችው እቴጌዋን አይታችኋል አይደለ? ቆማ ወታደር ከሱ እኩል ስታደራጅ እሱ በደከማ አልጋ ላይ በቀረ ሰዓት ላይ ቁጭ ብላ ሀገር ለጠላት ተላልፎ እንዳይሰጥ እንዴት ስትመራ እንደነበረ ባሏ በደከመ ሰዓት ቆማ ሀብራ ቀጥ ብላ ጀግና ሴት እንደዚህ ናት። እናቶቻችንም ከአባቶቻችን እኩል ደክመው ሰርተው ነው። ይቺ ሴት እንደው በሞቴ ወርቅ ይገባታል አይገባታል? ምንም ነገር ይገባታል። ስለዚህ ሴቶች ባካችሁን ጠንካራ ሴቶች ሁኑ። ባሏን የምትደግፍ አገልጋይ ከሆነ በርታ አገልግል፣ ንጹሁን ቅዱሱን የምትለው ነጋዴ ከሆነ ነግድ፣ የሰው ላብዝ ግን አትሰብስብ ብላ የምታበረታው ችግር ካለበትም በትዕግስት በማስተዋል የምታጨግነው የምታጠነክረው ነች ሚስት። ጀግና ወንድም ካለ በደጉ ዘመን ቁጭ ብሎ ሚስቱን በትክክል ይመራታል። እንደው ብቻህን እንዳስተዳዳሪ አልኩ እንደ እንትን መጮህ ብቻ አይደለም። ቤትም ይመራ ሰው ረገብ ብሎ እንደ ባል እንደ ራስ እየመከረ እያስተማረ አስተካክ እያለ አይዞሽ እያለ አለውልሽ እያለ ሚስትን እንደዛ ነው የምትመራው። የዛሬ በቃ ቤቱ ሳሎን ውስጥ በቃ መብጥበጥ ነው በጩኸት። ቤት በጩኸት አይመራም ወዳጄ፣ በብልሃት ነው። የምትጮሁ ሴቶችም ካላችሁ ቤት በጩኸት አይመራም። በምንድን ነው የሚመራው? በጥበብ በትህትና አስተካክላለሁ በማለት እሺ በማለት ለባልሽ ፈገግ በማለት እሺ በማለት በመታዘዝ በትህትና። እኔ አዳማ ላይ አንድ ትልቅ ሱፐር ማርኬት አንድ ወዳጅ አለችኝና 3 አግብቶ በቅርብ የወለዱ ሴቶች መጡ። እቃ ቀንሽልን አሏት እናትየውን። አይቀንስም፣ ቀንሽ አይቀንስም፣ ብር የለንም ቀንሽ፣ ብር ከሌላችሁ ባሎቻችሁን ደውላችሁ ጠይቁ፣ ባሎቻችን ብር አይሰጡንም። አጠያየቅ አታውቁም አለች። ምን አታውቁም? እስኪ እንዴት ነው የምትጠይቀው እንጂ ሽሮ የለም ጤፍ አልቋል ገና ኮላም ሊወጣ ሲል ዳበስ አድርገሽ አይዞ ብለሽ በትህትና በፍቅር ያኔ ነፍሱንም ይሰጣል። ልክ ነው አይደለም? ምንድነው ወንዶቹ ዛሬ ዝም ያሉት? አልተገናኘንም ወይስ እንዴት ነው? ልክ ነው ልክ አይደለም? በፍቅር ብትጠይቅ ነፍስህንም ትሰጣታለህ አትሰጣትም? እዚህ አካባቢ ሌላ ጊዜ በሌላ ርዕስ እመጣለሁና እየተገናኘን አይደለም። ልክ ነው ልክ አይደለም? በፍቅር ከተጠየቀ ሰው ምንም ነገር ይሰጣል። ስለዚህ ባሎቻችሁን በትህትና በፍቅር አናግሩ፣ ጠይቁ። ምናልባት ደግሞ ያላገባችሁም ሴቶች ካላችሁ ወዳጅነት ከፈለጋችሁ በምትችው አቅም አይዞ በርታ ጠንክር በይ። ከዛ በኋላ ምን ዓላማ አለክ ማግባት ታስባለሁ ቢል ጠይቂ። ማግባት ሐሳብ ከሌለው ተይው፣ እሱ ይነግድበት። ደግሞ ራስሽን እድሜሽን ተጠቀሚ። ወንዶችም ካላችሁ ምናልባት በሕክምናው ቴስቴስትሮናችሁ ከ300 በታች ከሆነ ደካማ፣ ትከሻው የተሰበረ፣ ስሜት የሌለው፣ ብልቶቹ ገላዎቹ የሞቱ ትሆናለህ። ስለዚህ ሐኪም ቤት ሄደህ ቼክ አድርግ ራስህን። የወንዳ ወንድነት እያጣ ሴታ ሴትነት ባህሪ እየተዛወጠ ይመጣል። ስለዚህ እንደ ወንድ መቆም ከፈለክ፣ ማቀድ ከፈለክ፣ መስራት ከፈለክ፣ ደፋር ጀግና፣ ሀገሩን ሃይማኖቱን ባህሉን የሚወድ ሰው መሆን ከፈለክ እሱን ቼክ አድርገው። አመጋገብን ጤናማ አድርገው። ይሄ ቤተክርስቲያን አስተምሮ ምንም ወጣ አይደለም። ጤናህን ብትጠብቅ ለቤተክርስቲያን ትጠቅማለህ፣ ለራስህ ትጠቅማለህ። ያላገባችሁ ሴቶችም ካላችሁ መጀመሪያ ቆም ብላችሁ በትክክል ወገኖች በትክክል ቁጭ ብሎ አንድ ሴት ልጅ ነች አለው በ20 ዓመቷ ኧረ አንቺ አልደረስሽም ተረጋጊ ካላገባው ብላ አበደች። ከዛ ሀብታም አገኘችና አገባችሁ። ከዓመት በኋላ ልፈታ ነው ብላ እናትየው ጋር መጣች። ምን ሆንሽ? ይጠጣል አይጠጣም? ይቅማል አይቅም? ያመሻል አያመሽም? አስቤዛ ይሰጣል? አዎ። ይንከባከብሻል? አዎ። ፍቅር ይሰጥሻል? አዎ። እና ለምንድን ነው የምትፈቺው? ልንገራችሁ፣ መቼም ጆሮአችሁ እንደዚህ ቆመው ይሄን ካልተናገርኩ የጋብቻ ትምህርት ግልጽነት ስለሚፈልግ ነው። ይፈሳል አለች። አሳሳቃችሁ እናንተ ማትፈሱ ነው ይመስለው። ምን ይላል አለች። በቃ ቻዩን የሚያባትሽን ፈስችዬ ነው የኖርኩት። አው ሚስት ባለቤቷን ችላለው፣ ግን ከመቻሏ እዛ ማዕበል ውስጥ ከመግባቱ በፊት ቆም ብላ ምንድነው የሚገጥመኝ ብላ ቁጭ ብላ ተመራ ነው ወገኖቼ። መጽሐፍ ቅዱስ አንብባ ነው ልባም ሴት ምን አይነት ሴት ነው ብላ ቁጭ ብላ ተመራ አጥንታ አውጥታ አውርዳ ከዛ በኋላ ሚስት መሆን እችላለሁ ወይ የእግዚአብሔር ፈቃድ ነው ወይ ብላ ከዛ በኋላ ነው የምትገባበት። ያ ካልሆነ ግን እየተጫጫሁ መኖር ነው የሚሆነው። እንደዛ ከመኖር ደግሞ እግዚአብሔር ይሰውር። ትምህርቴን ጨርሻለሁ ወገኖቼ። መልክንና ቁመናን አትዩ። እግዚአብሔር የልብ አምላክ ነው። የምን አምላክ ነው?
ወንዶችም ካላችሁ ስለ እግዚአብሔር ነው የምነግርህ። ከመልኳ ከቁመቷና በቃ ልቧን እግዚአብሔር ፊት ያላትን ሳይሆን ልብ ያላትን ይስጥ። ጥሩ ሞያ ካላት ይልቅ ጥሩ ልብ ያላት ትሻላለች። እንደውም በሀገራችን ምን ይባላል? መልክ ስጠኝ ግን የዛሬዋ ትማራለች ወይ ነው ችግሩ። በ26 ዓመቷ አግብቷት ከዛ በኋላ በአመቱ ፈታት። ምንድነው ሲባል እንዴት ሰው 26 ዓመት ሙሉ እንቁላል አጠባበስ አያውቅም? ልጅሽን እንዳትገያት ሞያ አስተምሪያት። እናቶች እዚህ ካላችሁ መሳቆን ተውና ልጅሽን ቁጭ አድርገሽ ሞያ አስተምሪያት። ልጅህን የምትወደው ከሆነ አንተ ደም የተፋህበትን ንብረት አንተ በባህላዊ መንገድ የሰበሰብከውን በዘመናዊ መንገድ እንዳይበትን የምትፈልግ ከሆነ ልጅህን መስመር አስይዘው። መኪና ማጠብ አስተምረው። እንጀራ እንዲበላ ያንተን ገንዘብ እንዲጠብቅ ሳይሆን ወጥቶ ወርዶ ገብቶ ገንዘብ እንዲያመጣ ሰርቶ የበላብ መስራት ምን እንደሆነ እንዲማር አድርገው። እንዳንተ የ70 ዓመት ኤክስፒሪየንስ ያለው ሰው አይደለም። ታገሷቸው። ወጣትነት አለ፣ ጉርምስና አለ፣ አለመስማት አለ፣ አለመታዘዝ አለ፣ ማኩረፍ አለ። በቃ መስመር አስይዘው። እኔ እግዚአብሔር በሚያውቀው ከ3ኛ ፎቅ ላይ አባታቸው ሲመጣ እናትየው ሂድና መኪና አጠብ ትላቸዋል። ሴቶች ሳይቀር ወጥተው የአባታቸው መኪና ያጥባሉ። ጠዋት ውሃ የመሰለ መኪና ነው ይዘው የሚወጡት። ስራ ነው። ሂድ የአባትን ጫማ አውልቅ ትላል፣ ያውልቃል። በ29 ዓመቱ አስተምሮ ስነ ስርዓት። ዛሬ ለምን እንደ ጠላት አይንም? እግዚአብሔር ምስክሬ ነው። ከዛ በኋላ ስነ ስርዓቱ እኔ አባቴ ነፍሱን ይማር ዘንድሮ ነው የሞተውና ከነፍሴ የማይወጣው በፍልጥና በሰንሰለት ሳይቀር ቀጥቅጦ መስመር አስይዞኝ። አባት ምን ያህል ዋጋ እንዳለው እናት ምን ያህል ዋጋ እንዳላት ልነግራችሁ አልችልም። ልጅህን በቁም መግደል ካልፈለክ ስነ ስርዓት አስተምሮ። ስነ ስርዓት ከማስተማር ግን ምን ይቀድማል? ስነ ስርዓት ማወቅ። ምን ማወቅ? ምን ማወቅ? አንተ ስነ ስርዓት ማወቅ ይጠይቃል። ልጆቻችሁን በስነ ስርዓት ለማስተዳደር መጀመሪያ እናንተ ስነ ስርዓት ያላችሁ ስነ ምግባር ያላችሁ ልጆቻችሁ ፊት ለፊት የማትጫጫው ከፍ ዝቅ ተደራርጋችሁ የማትሰዳደቡ ስነ ስርዓት ያላችሁ ሰዎች መሆን። ከዛ በኋላ ልጅህን በስነ ስርዓት ትመራዋለህ፣ ታስተዳድረዋለህ። ከዛ ልጅሽን በስነ ስርዓት ትመያታለሽ፣ ታስተዳድር። ቀና ብላ አታይሽም። ከዛ ደግሞ ልጆች ወጣቶች እዚህ ማከለ ካላችሁ ግድ የለህም አባት ዛሬ ያለ ነገ የለም፣ ነገ ይሞትብሃል። እቀፈው፣ አባዬ ወድሃለሁ በለው፣ ተንከባከበው። ስንት አባቱን እግር ሳያጥብ አባቱ የሞተበት ብዙ ምስኪን እናውቃለን። እናቷን ማየ ብላ በፍቅር ሳጠራ የፍቅር ስሟን ሳጠራ እናቷ ያረፈችባት አሁን መቃብር ላይ ሄዳ የምታለቅስ ሐውልት እያየች የምታለቅስ ሴት እናውቃለን። እናቶቻችሁን ውደዱ። እናት ዋጋ የእናት ውለታ እናት የሆነች ሴት ብቻ ነው የምታውቀው። ሴት ልጅ ካለች እናትሽ ተነጠፊላት መሬት ላይ እግዚአብሔር በምድር ላይ ያለ እድሜ ረጅም ይሁን ዘንድ እናትና አባትህን አክብር። ምን በል በአዲስ አበባ ኑሮ ቆሻሻ ለሊት 11 ሰዓት እየጠረገች ያሳደገች ሴት በአዲስ አበባ ኑሮ ከፖለቲካ ጋር ከምን ጋር ተጋፍጠው ያሳደጉ እናት አባት እነዚህ መሬት ራሱ መርገጥ የለባቸው። ልጆች ካላችሁ እንደው ስለ ሕያው እግዚአብሔር ስለ ቅዱስ ገብርኤል ቀና ብለሽ እናትሽ እንዳታይ አባትሽ እንዳታይ። አባቴ ላይ ምን ስለሆንሽ ነው የምትፈርጂበት? አንቺ በሱ ቦታ ብትሆኚ እሱ ያደረገውን አታደርጊም። አባቴን አልወደውም እሱ ያደረገውን አታደርግም። አንተ ነገ አባት